አሸናፊነት ነው የጠይም ሴት ሚስጥር ጠይም ሴት። እንዴት ናችሁ? በድጋሚ ጥሩ ዕለት ሰንበትን ከኛ ጋር እያሳልፋችሁ እንደሆነ እናምናለን። ሀገርን ከሚሰራ ማህበረሰብን ከሚያንጽ የሁሉ ነገር መሰረት ከሆነው ነገር ዋነኛው ቤተሰብ በተለይም ደግሞ ትዳር ነው። ትዳር እንግዲህ በፈጠረን አምላክ ፈቃድ በቤተሰብ ፈቃድ የምናፈራበት ሀገርን ትውልድን የምንሰራበት ትልቅ ተቋም ነው። እንግዲህ ይህ ተቋም በተለያዩ ምክንያቶች ኃላፊነት ውስጥ፣ ፈተና ውስጥ፣ ጸጋ ውስጥ፣ በረከት ውስጥ ያልፋል። ከሰሞኑ ቲክቶክ የተሰኘው ማህበራዊ ድረገጽ ላይ ብዙ ሰዎች እንግዲህ እንደውም ማለፍ ሲሉ ይሄ ፕላትፎርም ያስፈልጋል እስከ ማለት ይደርሳሉ። ለምን ሲባል እንግዲህ ማህበራዊ ድረገጹ ላይ ያሉ ሰዎችና የሚረዱት ሰዎች መካከል ላይ ትንሽ ክፍተት የተፈጠረ ይመስላል ይላሉ። ብዙዎቹ ደግሞ የቢዝነስ ራሳቸውን የሚያስተዋውቁበት፣ የሚያንጹበት፣ ተሰጧቸውን የሚያወጡበት ትልቅ መድረክ ነው። ነገር ግን አጠቃቀሙ ላይ ጥያቄ፣ ኃላፊነት ያስፈልገዋል ይላሉ። ለምን አነሳሁት? በትልቅ ተቋም መካከል ያሉ ይዘቶች ወይም ኮንተንቶች ይሰራሉ። በተለይ በባለትዳሮች መሃል፣ በፍቅረኛሞች መሃል ካፕል ኮንተንት እየተባለ ይሰራል። ከተሰራው መካከል ደግሞ አንዳንድ ቪዲዮዎች በጣም ይሰራጫሉ። ሲሰራጩ ከታሪካቸው ጀርባ ከህይወታቸው ጀርባ ያሉ ነገሮችን ሳይሆን ያ ቪዲዮ ከወጣ በኋላ በሚፈጥረው ተጽዕኖ ብዙ ህይወት ይናጋል፣ ብዙ ትዳር ይፈርሳል፣ ብዙ በማህበረሰብ ዘንድ ያለን ቅሬታና ደግሞ ተአማኝነት ይቀንሳል። ከሰሞኑ የሶሻል ሚዲያ በጣም መነጋገሪያ ሆነዋል። የሁለት ጥንዶች ታሪክ ነው። ቪዲዮውን ለትውስታ ያህል አጠር አድርገን እናሳያቸዋለን። ከዛ ግን በጣም የሚያስቀና ደስ የሚል ወግ አላቸው። እዚህ ጋብዛቸዋለሁ። ወይዘሮ ዳግማዊት ፍሬውና አቶ ሮቤል ኃይለማርያምን እዚህ ጋብዣቸዋለሁ። ከተዋወቁ እንግዲህ ወደ 14 ዓመት ሆኗቸዋል። በትዳር 4 ዓመት። ሶሻል ሚዲያው ሙሉ በሙሉ ማለት ይቻላል ቲክቶክ ሶሻል ሚዲያው በሙሉ የሚጨዋወተውና ሀሳብ የሚሰጠው በእነሱ ጉዳይ ላይ ነው። ብዙ ወግ አላቸው። ወደዚህ ጋብዛቸዋለሁ። እንኳን ደህና መጣ። እንኳን ደህና ቆየሽ። እንደምን አለ? ደህና ነው። እንኳን ደህና መጣ። አመሰግናለሁ በጣም። ጥሩ። መጀመሪያ ግን የእውነትን ቪዲዮ ሲለቀቅ አታውቂም ነበር? በጭራሽ አላውቅም። አይ ላስረዳላት። አይዞሽ። ከአባቴ ጋር አላደኩም ማለት ደስተኛ ተጫዋች እንደዛ ነው አትመስይም። ግን ያኔም እንደዚሁ ከፋኝና አለቀስኩኝ። ይጎ የነበረብኝ ሰው ነኝና ለሁሉ ነገር የመጀመሪያ ሮቤልን አንቺ የትዳር አጋሪ መሆን አለበት ብለሽ እንድትመርጪ ያደረገሽ መስፈርትሽ ምንድን ነው? እሱ መጥፎ ሰው ሆኖ ሳይሆን እኔ ለሱ ከምሰጠው ቦታ አንጻር ነው። ለዛ ነው እንትን የከፋ ምድር ላይ የሚያሳዝን ፍጥረት ካለ እንደ ሴት የሚያሳዝን ፍጥረት የለም። ያንን ቪዲዮ በዛ መንገድ መስራት ልቦ ውስጥ የሚቀረውን ቃል አላስተዋለም ወይ ነው የሰው ጥያቄ። እኔ አላማው ስለነበረኝ ምንም አልመሰለኝ። እና የአንቺ ቤተሰቦች ያንን ቪዲዮ ሲያዩ፣ የአንቺ መከፋት ሲያዩ፣ አንቺን የሚያውቁሽ ወዳጆች ምን ተሰማት? ግን ሴት ልጅ ስወልድ ሳያት አሳዘነች። የተጠራቀመ ነገር አለ አንቺ ውስጥ። ሁል ጊዜ ዝም የምትል ሁል ጊዜ እንዲህ አይነት ቃል እንደሚናገራት ያስታውቃል ይላሉ። ቪዲዮ ዲሊት ያደረኩት ሜሴጁ እስከሚተላለፍ እስከሚሄደው ድረስ እንዲሄድ ፈልጊያለሁ። አሸናፊነት ነው የጠይም ሴት ሚስጥር ጠይም ሴት። ማሪ እኔ የምልሽ አሁን ከወለድሽ 2 ወር ነሽ? ነው 3 ወር ነው። በቃ አሁን ስራ መጀመር አለብሽ። እንዴት? በቃ እኔ በጣም እየከበደኝ ነው። አሁን ይሄ ሰሃን ማለት ነው በፊት ሻይን ነበር የሚያደርገው የተሻለ። አሁን አንቺ ከወለድሽ በኋላ ፌድ አደረገ። ምን ማለት ነው? ምን ማለት ነው? እንዴ በቃ ከባድ ነው እንዴ። ወልጄ ብቀመጥ ይሻለኝ ነበር እኮ ማለት ወጥተሽ ብታገዢኝ ደስ ይለኛል። ከሁለት አሁን ፈረንጅ እኮ በአንድ ሳምንት ወጥቶ ነው የሚሰራው። እኔ አበሻ ኬት እንደመጣ አለኩ ፈልጌው ነው የተቀመጥኩት። አሸናፊነት ነው የጠይም ሴት ሚስጥር ጠይም ሴት።
እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንዴት ናችሁ? እንዴት ነው? በጣም ምንድን ነው የሚባለው እንግዲህ እውቅናው አልለውም። ሰዎች ሁሉ ስለ እናንተ ነው የሚያወሩት እና ያስደነግጣል ወይስ ያስገርማል? ምን ተሰማችሁ? እንደዚህ አልጠበኩም ነበረ። ትንሽ አካብጄዋለሁ መሰለኝ። እሱ እንደዛ አይደለም። እኔ ነኝ ያስጠቃሁት ብዬ እያሰብኩ ነው። አይዞሽ። እኔ ደግሞ ከበጠቃት አንጻር ሳይሆን ማለት የሰራሁበት የራሱ ዓላማ አለ። ይሄን ቲክቶክም ማለት ነው ስቀርጸው እሷ ትነግረኝ ነበረ። ብዙ ሴቶች አሁን በየቤቱ ብዙ ጥቃት የሚደርስባቸው ሴቶች አሉ እና የሆነች ልጅ ነበረችና እርጉዝ ሆና ስኳር እየበጠበጥኩ ነው ጠጥቼ የወለድኩት ልጅ ብላ ለእሷ ነግራት ነበረ እና ያ ነገር በጣም ልቤ ውስጥ ስለነበረ አትሊስት ሰዎች በየቤታቸው የሚደርስባቸውን ነገር በቪዲዮ ለማሳየት ነው። የሆነችን ሴት አትሊስት አንድ ሴት የሆነ ወንድ ያንን ቪዲዮ አይቶ አንዳንድ ጊዜ በንግግር ለሰዎች ስትናገሪና ቪዲዮ ሲሆን ትንሽ ሴንሲቲቭ ነውና ቪዲዮን ሰውየው ሲያየው ጥቃት የሚያደርስ ሰው ማለት ነው ሲያየው አትሊስት አንድ ሰው ማዳን ከቻልኩ ብዬ ነበር። ግን በጣም ቫይራል ወጥቷል። ኦልሞስት እዚህ ልገባ ስል ከ3 ሚሊዮን በላይ ቪው ነበረውና እርግጠኛ ነኝ ብዙ ሰዎችን አድኛለሁ ብዬ አስባለሁ። ብዙ ያስቆጣቸውም ሰዎች አሉ በዛው ልክ። ግን ያው ለሷም ቪዲዮ ካለቀ በኋላ ማለት ዓላማው ይሄ ነው ስላልኳት ነው ምን ሰራው የነበረው። መጀመሪያ እሱ ይሰራ ነበር እና እኔ ቤት ወልጄ በተቀመጥኩ ጊዜ ሪአክሽን ቪዲዮ እንሰራ ነበር። ግን በጣም ቆይቷል። ትልቁ ልጄ እንደወለድኩ አካባቢ 3 ዓመት ምናምን ሊሆነው እና ኮንቴንት ሰርች አላውቅም ትቻለሁ። ከልጅ ጋርም ስለማይመች ድምፁ ምንም ስለሚረብሽ ቲቪም ስለማይመች አሁን ልጄ በጣም አድጓል። ወንድ ልጅ ነው እና ስለሚያስቸግር አይመችም እና ትቻለሁ፣ ረስቻለሁ እና ቁጭ ብያለሁ። እንደምታየው ቪዲዮ ላይ ዳይፐር እየቀየርኩ ነበርና ስልኩን ይዞ እኔ እንትን እያለ ነው መሰለኝ የሆነ ነገር እያየ ምናምን ነው መሰለኝ እንጂ በጭራሽ አላውቅም። በሰዓቱ ግን አንቺ ጋር የነበረው ስሜት የእውነት የተሰማሽ ስሜት ምንድን ነበር? በትክክለኛ የተሰማኝ ስሜት ልጄን አይ ቲንክ 4 ወር ወይ እንደዚህ 5 ወር አካባቢ በጣም ከባድ ህመም ውስጥ ነበር እና ላይክ ልጄ ሆዴ ውስጥ እንዳለው ኦፕሬሽን መሰራት ነበረብኝ እና በጣም ከባድ ጊዜ ነው ያሳለፍነው የዛን ጊዜ። አይ ላስረዳላት። አይዞሽ 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 ወይ አይዞሽ። እሺ ትንሽ ፈተና ነበረው ማለት 5 ወር ላይ አልትራሳውንድ መነሳት ያለብሽ ጊዜ ላይ እሺ የመጀመሪያ የተባለው ነገር አይዞሽ መጀመሪያ የተባለው ነገር አምቢሊካል አርተሪ ይባላል። ቬኖች አሉ። ከሁለት ቬኖች አንዱ የለም እና ያው ብዙ ነገር ላይ ሰርች ሳደርግ መወለድ ይችላል፣ ጤነኛም ልጅ ይፈጠራል። ከ102 ሰው ምናምን አካባቢ የሚገጥመው ነገር ነው። ግን ከዛ በኋላ ያው ጠብቀሽ መጨረሻ ልጁ ሲወለድ ወይ ጤነኛ ሊሆን ይችላል። ኩላሊቱ እድገታቸው አሁን ለምሳሌ ኩላሊቶች እኩል ነው ማድረግ ያለባቸው። ወይ አንዱ ሊያጠር ይችላል፣ ወይ የልብ ችግር ሊኖርበት ይችላል እና ያ በጣም ትልቅ ስትረስ ነበር። እሺ ከዛ ያን ደግሞ ትንሽ አልፈን ሳነብ ምናምን ብዙ ዶክተሮች ፔጆቻቸው ላይ እየገባው ዩቲዩብ ላይም ጉግል ላይም ሰርች ሳደርግ የተወሰነ ረፍት ሰጥቶኛል። እሷንም ማረጋጋት ሞክሬያለሁ። እሺ ከዛ 6 ወር አካባቢ ላይ ሌሊት ተኝታ በጣም ያማታል። ከዛ በኋላ ሆስፒታል ወሰድኳት። በጣም ነበር ያማባት። በቃ የተንፈራፈረች ነው። ከባድ ነበር በጣም ያው እንደማወራለሁ ስላለፈ ፈጣሪ ሁሉ ነገር ያሳልፋል እና እንደዚህ ቁጭ ብለን ለማውራት ስለበቃ ራሱ ደስ ይለኛል ስለዚህ ነገር ማለት ነው። አዎ እንደው እንደ መነሻ ከባዱን ነገር ለማንሳት ፈልጌ አይደለም። በጣም ብዙ የምንጨዋወታቸው ነገሮች አሉ። ግን አንዳንድ ጊዜ ሰውን ደህና ነህ ብሎ መጠየቅ ትልቅ ነገር ነው ብዬ አምናለሁ። ደህና ነህ ወይ ምን እየተሰማህ ነው ብለኸው ከውስጡ ደህና ነኝ ብሎ አስመስሎ የሚታይህን ወይም የተሸፈነው ከጀርባ ያለውን ህመሙን በሳቅ የሚሸፍን ሁሉ ደህና ነህ የሚለው ጥያቄ በጣም ትርጉም ያለው ይመስለኛል።
ደህና ናችሁ ወይ ለማለት ያህል መግቢያዬን አደረግኩ እንጂ በደንብ ስለ ትውውቃችሁ የተዋወቃችሁበትን ወደ ትዳር የገባችሁበት በጣም ደስ የሚል ታሪክ አለው። ወደ እሱ እንመጣለን። ደህና ናችሁ አሁን አይደል? አይደለም? ደህና እንድትሆኑ ነው የምንፈልገው። አሁን በደንብ ወደ ትውውቃችሁ እንገባለን። ሁለታችሁም የአዲስ አበባ ልጆች ናችሁ። አዲስ አበባ ቦርቃችሁ ያደጋችሁ ናችሁ፣ የምትወደዱ በቤተሰብ። ከዛ በኋላ እንዴት ተዋወቃችሁ? መጀመሪያ የተዋወቃችሁበት ጊዜ የት? ዳጊ እስኪ አንቺ ጀምር። አቢሲኒያ የስነ ጥበብ እና ሞዴሊንግ ማሰልጠኛ። እሺ። እና ላይክ 12ኛ ክፍል ጨርሼ እወድ ነበር አርት እና ነጥብ መቶልኝ ዩኒቨርሲቲ እየተማርኩ ነበረ። እሺ። ግን ፈልግ ነበር መማር እና ዝም የሰመር ኮርስ ገባሁ። ነጥብ መቶልኛል ግን ያው እንትን ለማለት እኔ የዛን ጊዜ ይታወቁ እስከ 12 ተምረሽ ከዛ በኋላ ወደ ሞዴሊንግ ቁመትሽ ለነገሩ ረጅም ቆንጆ ነሽ። መልከ ካሜራ እንደው መልክሽ ነው ያወጣው። የቤታችሁን ካሜራ ቀየ እንደዚህ በጣም ቆንጆ ናት። እሺ ነው ስለሆነ ያው በስልክ ስለሆነ አይደል? አዎ። ያንተን አስተዳደግ እና የቤቱ ስንተኛ ልጅ ነህ? እኔ የመጨረሻ ልጅ ነኝ። በእውነት ቅብጠቱ አላ ከኔ በላይ 3 ልጅ አለ። እሺ። እየተንከባከቡ ነው ያሳደጉኝ። የመጨረሻ ሲሆን እኮ ትንሽ ፊት ይሰጣል ይባላል በጣም አይደል? አዎ። እህት አለ ስታድግ ወይስ ወንድሞች ብቻ ናቸው? 2 ወንድምና 1 እህት አለ። ያው የተዋወቅነው እንዳለችሽ አቢሲኒያ የስነ ጥበብ ማሰልጠኛ ተቋም ነበረ 4 ኪሎ 70 ደረጃ አካባቢ አለ። እዛ ያው ቀድሚያት ነበር። እኔ በጣም ዳንስ ወድ ስለነበር እውነትን እሺ እዛ ገብቼ ነበርና ያው ከነሱ ትንሽ ሲኒየራቸው ስለነበርኩ እኛ ትንሽ ልምድ ስለነበረን የሚመጡትን ሰዎች በቃኛ ኦልሞስት ስለጨረስን እነሱን እናሰለጥን ነበር። ተከፍሎን ሳይሆን በፍቅር ስለምንሰራው ማለት ነው። በዛ ማለት እሷ ሞዴሊንግ ትማር ነበር እዛ። ሞዴሎች ደግሞ ይሰጣቸዋል ዳንስ እና አቢሲኒያ ሲማሩ እሺ ዳንስ ውዝዋዜ እና ቲያትር እንደ ሜጀራቸው ሳይሆን እንደ ማይነር ተደርጎ ይሰጣቸዋል በሳምንት። እዛኔ በማሰራቸው ሰዓት ያው የመግባባት ነገር ተፈጠረ። ግን ያው ለፍቅር ሳይሆን እንደ ጓደኛ ለአንድ ዓመት ያክል ላለማምድሽ በሚል ነው አይገባም? እያለማመድ አይደለ? አይ ደስ ይላል በጣም። ሰው ማያቸውን ከጀርባ ያሉ የወጣት ሴት ልጅ የወጣት ወንድ ልጅ የትዳርን ህይወት መንገድ ጥሩ የምትገልጹ ናችሁ ብዬ አምናለሁ። ብዙ ታሪኮች ስላሏችሁ የሀዘን የደስታ እነሱን እንጨዋወታለን። ግን ደግሞ አንድ ባል የሚሰራው ከቤተሰቡ ነው፣ አንድ ሴት የምትሰራው ከቤተሰቧ ነው ይባላል። ምን አይነት ቤተሰብ ነው ያሳደገህ ሮቢ አንተ? እንደ አጋጣሚ ሆኖ ከአባቴ ጋር አላደኩም ነኝ ማለት ያው እናቴና አባቴ ተለያይተው ሳይሆን በአጋጣሚ በህመም ምክንያት አባቴ እዚያ አልነበረም። እሺ። ስለዚህ ሞር የእናትን ፍቅር ነው የማውቀው። የአባቴን ነገር ደግሞ ያው በወሬ ደረጃ ነው። ትንሽ ካደኩ በኋላ ነው በደንብ በአካል ሄጄ ማግኘት የቻልኩት። ያው የመጨረሻ ጊዜውንም አሁን በህይወት የለም እና የመጨረሻ ጊዜውንም እስከ ጥግ ድረስ አብሬ ሆኜ አሁን በህይወት አልፏል። ነፍሱን እንግዲህ ይማራል። አሜን። ዳግማዊስ እንዴት አደግሽ? ስንተኛ ነሽ? ለቤተሰቡ ምን አይነት ባህሪ ነው ያለሽ? እኔ ቤቱ 5ኛ ልጅ ነኝ። የመጨረሻ ልጅ ነኝ። አይ መጨረሻ ለመጨረሻ ነው ተገናኝታችሁ። ስንት ወንድም እህት አለሽ? አንድ ወንድም አለኝ፣ 3 እህቶች አሉ። ምን አይነት ባህሪ ነው ያለሽ ቤት ውስጥ? አሁን 4 እህቶች አሉኝ እኔ። 4ታችን የተለያዩ ሰዎች ነን። አንድ በቃ ምግብ ቢረባት ከፍታ ማትበላ እህት አለችኝ፣ አልቃሻ ሆደ ባሻ። እኛ ደግሞ ዘራፍ የምትል እህት አለችኝ። እኔ ደግሞ ቅመም ነው የምባለው። በብልጠት አደርጋለሁ። በተለያየን ምን አይነት ባህሪ ያለሽ አንቺ? እኔ መጨረሻ ልጅ ስለሆንኩኝ ሁሉም ፍቅር የሚሰጣት ልጅ ነው እና ደስተኛ ተጫዋች እንደዛ ነው። አትመስይም ግን አሁን አይ እንደዛ መውለድ ያረጋጋል አይደል? አዎ መውለድ ያረጋጋል እንጂ እንደዛ ነበር። ደስ ይላል። ከዛ በኋላ እንግዲህ ከተለያየ አካባቢ የተለያየ ባህል ይዛችሁ አደጋችሁ፣ ታወቃችሁ። አቢሲኒያ ጥሩ የዳንስ መምህር ነበረ ወይስ ትንሽ ኃይለኛ ነበር? በጣም ጥሩ ነበር።
ጥሩ ነበር። አዎ ምኑን ወደድሽለት መጀመሪያ ስታይ? ያኔ እኔ ተማሪ ነበርኩ እና ለመጀመሪያ ጊዜ ገና ያስመዘገበችኝ እህቴ ነበረች። እሺ። እና እኔ ከቤት ትምህርት ቤት ከትምህርት ቤት ነው እና የመጀመሪያ ጊዜ ሃይ ስኩል ስገባ እህቴ ናት ወስዳ ያደረሰችኝ። ከቤት የምወጣ ልጅ አልነበርኩም እና ቢሲኒያ ራሱ ለአንድ ሳምንት ምናምን አመላልሳኝ ነው የለመድኩት። እሺ። ግን ክላስ ስገባ መጀመሪያ ሳየው ተሰምቶኝ የማያውቀው ስሜት ተሰምቶኝ። ምን ተሰማሽ? አልገልጸውም። ውርር የሚያደርግ ስሜት ነው። አዎ እሱ ደግሞ ጎምለል አይቶሻል። እንዲሁም አይኑስ የምትገቢ ነሽ። ከንጎማ አለልክ አይደለም ሮቢ ማለት ነው። አይቻታለሁ። ግን ያው አንዳንድ ጊዜ ነገሮች እንደዚህ ይቀየራሉ ብዬ ሳይሆን የሆነ ብቻ የዛች ጋር የተፈጠረ ነገር እንድናወራ አደረገን። የዛ ቀን ምን ተፈጠረ አንተ ስታያት? ምክንያቱም እኛ በብዙ ነገር እንበልጣቸዋለን ሴት ተፈጥሮ ብዬ ነው ማስበው። አሁን ወንዶች እዛ ጋር ማለት ኮመንት ሊናገሩኝ ይችላሉ። ግን ሴት ይሰማታል ቀድሞ ነገሮች ሊሆኑ ሲሉ የሚታወቃት ነገር አለ። ባሏን ታውቀዋለች በልቧ አይደል? ስታየው የሚሰማት ስሜት አለ። እናንተ ጋር እንዴት ነው ይሄ ነገር አለ ወይስ ታዳፍኑታላችሁ ወይስ እንዴት ነው የሚለውን ልወቅ ብዬ እኮ ነው። በዛ አይ ቆንጆ መሆኗን ያው እንደ ወንድ አድንቄ ከዛ በኋላ ደግሞ ያው እግዚአብሔር አንዳንድ ጊዜ በምን እንደሚያገናኝሽ አታውቂም። እና ክላሱ አልቆ ተነስታ ስትወጣ ቻፕስቲኳን ጣለች። ከዛ ለሌላ ልጅ ይሄን ቻፕስቲክ ስጣት ስለው አይ አንተ ስጣት ብሎኝ ነው ሄጄ የሰጠኋት። በዛው ያው መቀራረብ ቻለን ማለት ነው። ይሄ ቻፕስቲክ ግን እኔ ሆን ተብሎ የተረሳ መሰለኝ። እንዴት እንደሆነ ተረሻለሽ ብዙ ጊዜ ወይስ እንደው ለመገናኛ ጥሩ ምክንያት እንዲሆን ኖ? አይ በቃ ተቀባውና ቦርሳ ውስጥ የከተትኩት መስሎኝ ወድቋል። እንዴት ነው በጣም ወደድኩት እንጂ ምንም አይቶኝ ምንም ሊረዳ አይችልም። በጣም ፈሪ ምናምን ልጅ ነበርኩ እና ቻፕስቲኩን ይዞ ሲከተለኝ ተቀበልኩትና በአጋጣሚ እህቴ በጣም ስትሪክት ናት። ለዚህ ቆየት ነው እና ቆየሁኝ መሰለኝ አይደል ቁጭ ብሎ እያየሁ ምናምን ከቤት ብዙም ስለማልወጣ ደስ አለኝ። ሳልሳ ምናምን እየሰሩ ነበርና በጣም ተመስጬ ለከሰዓቱ ሄዷል እና እህቴ ደወለችና ተቆጣችኝ። የት አለሽ ምናምን ስትለኝ ሩጫ ላይ መሆኔን ነው ያወኩት እንጂ እኔ ሆን ብዬ አልጣልኩት። እና ተከትሎ ሲሰጠኝ ድጋሚ እህቴ ደወለችና የት አለሽ ምናምን አለች። ወይ ከዛው ነው የደወለችልኝ እና ያኔም እንደዚሁ ከፋኝና ለቀስኩኝ እና አባብሎኝ ወደ ባሻንሽ ጠርጌን ያገኛል። እንባዋን ጠርጌ ነው። እድለኛ ነህ ሮቤል አይደል? ሴት ሁሉ ሚስት አይሆንም ይባላል፣ ወንድ ሁሉ ባል አይሆንም። እና ለሚስት የተዘጋጀች በጣም በስርዓት ያደገች ልጅ እንደሆነች በደንብ ነው የምታስታውቅ። ከዛ በኋላ ወደ ምን ተቀየረ? ወደ ፍቅር እንዴት ተቀየረ? እስቲ ሮቤል እዚሁ ላይ እንትን ነው ማለት ያለ እነዚህ ሴት ለማዋራት ምናምን ብዙ ኢጎ የነበረብኝ ሰው ነኝና ስልኳን ከጠየቅኳት እምቢ ካለችኝ ያው ይደብረኛል ብዬ ስላሰብ ስልኬ ተበላሽቷል ደውዪልኝ ብዬ የኔን ስልክ ሰጠኋት። እሷም አላሳፈረችኝም እንደሄደች በዘዴ ተቀበልክ ማለት በዘዴ ያው የራሴን ሰጠኋት። ከፈለገች ትደውላለች አይደል? ካልፈለገች ደግሞ ያው እኔ ጠይቂያት እምቢ ካለችኝ ያው ከዛ በኋላ ደግሜ እንደማልጠይቃት አውቃለሁ። በነበርኩበት ሁኔታ ማለት ነው፣ ልጅነትም ስለነበረ ስለዚህ የኔን ሰጠኋት። ከዛ በኋላ ግን እንደ ጓደኛ ለአንድ አመት ያክል እየተገናኘን ሻይ እየጠጣን ድሮ ኮፊ ፕለስ የሚባለውን ታውቂዋለሽ? አዎ። ወደ አገር ፍቅር መውጫ አገር ፍቅር ከዛ ጋር እንደምንም ብዬ 50 ብር ፈልግና ቺፕስ እና ለስላሳ 35 ብር አካባቢ ምናምን ነበር 2004 ላይ ማለት ነው። እሺ 2003 ክረምት አካባቢ ነው የተገናኘነው። ሰመር ላይ እሷ 12 ጨርሰው ማለት ነው። በቃ ቺፕስ እየበላን መገናኛ ድረስ በወክ እንሄዳለን ከ4 ኪሎ። የት ነበረ ቤቷ? መገናኛ። እሺ ግን አይታወቀኝም። ከዛ ስመለስ ያው ድካም ነው ማለት በቃ አስበሻል። ከ4 ኪሎ ከሀገር ፍቅር መገናኛ ድረስ እያወራሽ ከእሷ ጋር ስለሆንኩኝ አይደክመኝም። ከዛ ስመለስ ያው በታክሲ እመለሳለሁ። በቃ ከ50 ብሩ ያው 15 ብሩ
ታክሲ ደግሞ ቤቴ የሚያደርሰኝ እሱን ነው ካልኩሌት አድርጌ የምወጣው። እሺ በቃ እንደዛ እያለ ቀጠለ። 1 ዓመት ቆያችሁ ማለት ነው? 1 ዓመት ቆየን። ያው ከ1 ዓመት በኋላ ነገሮች ራሳቸው ያው ሳንነጋገር በመላመድ እንግዲህ አንዳንድ ሰዎች ይላሉ ፍቅር የትዳር ትልቁ መሰረት ነው። ከዛ ውጭ ግን ደግሞ ያው ብዙ ሰው ወደ ትዳር ለመግባት ይፈራል። ይሄ ነገር ብሎ ቅድሚያ ብዙ የሚያስቀምጣቸው ነገሮች አሉ። በምንድን ነበር የተዘጋጃችሁት ወደ ትዳር ለመግባት? እስቲ እሷ ተመልስ። እኛ ረጅም ጊዜያችን ስለነበረ ሁልጊዜ እናቅዳለን። ግን ያው ላይፍ የሆነ ነገር ይስተካከላል፣ ከዚያም ነገር ይበላሻል እያልን በጣም ረጅም ጊዜ ነው የቆየነው። 14 ዓመት አይደል? አዎ። እሺ 1 ዓመት ጀስት ፍሬንድ ብንሆን 9 ዓመቱ ሪሌሽንሺፕ ላይ ነበር። እሺ አሁን ግን ጊዜው ነው ብለን ስላሰብን ተጋባን። ያው እንደማንኛውም ወንድ ልጅ 1 ዓመት እሰጣታለሁ የሚቀጥለው ዓመት እያልኩ የሚቀጥለው ዓመት ለምን? ያው አንዳንድ ጊዜ ትዳር ውስጥ ስትገቢ ሁሉ ነገር ካንቺ ማለት ከወንዶች ነው አይደለ? አይ ካንቺ መጠበቁ ብቻ ሳይሆን እንደ ወንድ ልጅ በቃ ሚስት ነው የምታገቢ፣ ልጆች ይወለዳሉና ኃላፊነቱን መውሰድ አለብሽ። ስለዚህ ዝም ብዬ እኔ አሁን እሷን አስገብቼ በጣም የምታምር ልጅ ነበረች እና እሷን አስገብቼ ማንገላታት ነበረች ነው ነች ነው በቃ እንደዚህ ብላ ነው የምትሄደው። የምር ነው ልጅ ማለት መቼ ራሱ ቀና እንዳለች አላውቅም። ከኔ ጋር እየተቀራረበን ስንመጣ ብዙ ቦታ ተቀምጠን እንዴት ታድለሃል እና ያ ነገር እና ሳልፈልገው ቀርቼ አይደለም አብሬያት መኖር። ኃላፊነቱ ይሄንን ገና ፍራቻም ሳይሆን በቃ ሬዲ ያልነበርኩባቸው እንዳልኩሽ ብዙ አርት ላይ ምናምን ለመሞከር እሯሯጥ ስለነበር እዛ ጋር ደግሞ ትንሽ ሳንቲም የማግኘት እንትን ታውቂዋለሽ ያለው ነገር እንደውም አሁን ይሻላል እንጂ በፊት ብዙ ኦፖርቹኒቲ አልነበረም። አሁን ሰው ይሞክራል በአንዳንድ መንገድ። ስለዚህ እኔ በነበረው ሁኔታ ያው እሷን አስገብቼ ማኖር የምችልበት ሁኔታ አልነበረም። ግን ያው ሁሉ ነገር ፈጣሪ የፈቀደ ጊዜ ነው የሚሆነውና ከዛ በኋላ ያው ትንሽ ሬዲ ነኝ ብዬ ሳስብ አይደለም በጣም ገፋበት ግን ወይስ እንዴት ቀጠለ? በጣም ጥሩ የነበርኩበት ጊዜ አለ። ከዛ በኋላ በጣም ላሻሽል በቃ ነገሮችን ከዚህ የበለጠ የሆነ ነገር ሊያዝ ስትይ እንደ ወንድ ልጅ ስሮጥ እሷን ሉዝ እያደረኩ ነው። ከዛ ግን ደግሞ የከመርኩት ነገር የሆነ ጊዜ ላይ ተናደ። ኮሮና ሲመጣ ትንሽ ስራ የተበላሸ ምናምንና ትዳር ላይ ነው ወይስ ከትዳር? አይ ከትዳር በፊት ኮሮና ላይ 2019። እሺ ልክ ኮሮና እስከሚገባ ድረስ ጥሩ እየሰራው ነበር። እሺ ኮሮና ሲገባ ትንሽ ስራ መለሻሸብንና ከዛ ነገሮችን ሳያቸው ኦኬ ለካ መድረሻ የለውም ነገሮች በቃ ዛሬን አትሊስት ያለኝን ነገር ይዤ መኖር ነው እንጂ የእውነት ኖሮኝም ባገባት ኖሮ ያ ነገር አይቀጥልም ነበር። ከዛ በፊት ወስኜ ያበራልኝ ብዬ ባገባት ኖሮ ብሩ ጠፋል፣ እንደ አዲስ ሀቤ ልጀምረው። ስለዚህ ከእሷ ጋር መታገሉን መረጥ። በዛ ላይ ደግሞ እሷ በጣም ጥሩ ሚስት ነች። እኔ የኢትዮጵያ ወንዶች እንዳለ የኔ ጣ እንዲደርሳቸው ምን ያህል አሜን። በጣም ደጋግሜ እለዋለሁ፣ ህይወት የሚሰጥህ ከፈጣሪ ነው። ያ ደግሞ በጣም ንጹህ የሆነ ነገር እንዲሰጥህ ደግሞ አንተም የራስህ አስተዋጽኦ አለ። ስለተፈቀደ ነው ትዳር የሚመሰረተው። የመጀመሪያ ባልሽ ነው ማለት ነው? ለሁሉ ነገር የመጀመሪያሽ በጣም እንደምትወጂ ያስታውቃል። ካይንስ እሱም በጣም እንደሚወደኝ አውቃለሁ። አይ ሁለቱንም ነው፣ ወደ አንቺ ስለሆንኩ እኮ ነው። የመጀመሪያ ባል፣ የመጀመሪያ ወንድ፣ የመጀመሪያ ሁሉንም የሚያሳይ ከዛ ከቤት አውጥቶ በቃ ከምንም ካልነበረበት ህይወትን የሚያስጀምር ባል በጣም ህይወት ነው ብዬ አስባለሁ አይደል? ከዛ ውጪ ደግሞ ወደ ትዳር ሲገባ ልጅነቱ አለ፣ ቤተሰብ አለ። ቤተሰብ ተቀበለ ወይስ ልጅ ነሽ ተማሪ ቆይ ተባልሽ? ወደ ትዳር ስገባ ተቀብሎታል። ያው ያን የጀመርንበት ጊዜ ግን በጣም ገና 12 ተማሪ እንደጨረስኩ ነው ስለነበር
ቆይ ተረጋጊ፣ ስራ ስሪ፣ ምንድነው መጀመሪያ በልሽ ቁሚ ይደርሳል እና ውጭ ሊልኩኝ ነበር የሚፈልጉት እና ቆይ በስትክክል ቁሚና ተረጋግተሽ አሁን ልጅ ስለሆንሽ የምትወስኚው ውሳኔ ትክክል ላይሆን ይችላል። ስለዚህ ተረጋግተሽ የምር የምትዋደዱ ከሆነ በጊዜ ይደርሳል ነበር የሚሉት እንጂ የተለየ ተቃውሞ እህቶች አይደላሉ። እናቴ በልጅነቴ ነው ያረፈችው። አባቴ ስለሌለ ወጣቶች ስለሆኑ ይረዱኛል። ስሜት ከእህቶች ነው በይበልጥ የምታውቂው ማለት ነው? አንድ እህቴ እናቴ ናት። እሷ ናት ያሳደገች። የኔ ብቻ ታላቅ የለም። ትንሽ እሷ ህፃን ናት ለሁሉም፣ ግን እሷ ናት ያሳደገች። እሷ እንደ እድሜዋ ሳይሆን ትልቅ ናት። ሜቢ ጥሩ ሚስት ከሆንኩኝ ከእሷ ነው ወስጆ የሚሆነው። እናቴ ልጁ ሚስት ነው ያጣኋት። በስንት ዓመት ሻረፉ? 10 ዓመት እንደዚህ በጣም ትንሽ ነበር። እና ጥሩ ባህሪ ያለሽ ካላችሁም የወሰድኩት ከሷ። እሱ መሆኑ የፈጠረብሽ ነገር አለ ማለት? አንዳንድ ጊዜ ፈጣሪ እንግዲህ እሱ ፈቃድ ሆኖ በመለያየት እናትና አባት ሳያሳድጉን ይቀራሉ። ግን ይሄ አሁን ልብሽ ለመሰበሩ ጭምት ለመሆንሽ እንባሽ ቶሎ የሚቀርብ ሰው ለመሆኑ በልጅነትሽ እናትሽን ማጣትሽ አስተዋጽኦ አለው ብለሽ ታምኛለሽ? ምንም እህቴ እናትም አባትም ሆና በጣም አቀማጥላ ነው ያሳደገች። እኔ ላይ ያጠፋችው ኢነርጂ 10 ልጅ ያሳድጋል ማለት እናቴ ብትኖር ከሷ የበለጣት ይዘኝ እሱን አሁን አንቺ ያልሽኝ ጥያቄዎች እንዳይሰማኝ ብላ ስላሰበች ረዥም ጊዜ ራሱ አልወለደችም። እኔ ትቀናለች ነው እና ልጅ ብትወልጅ አፍነዋለሁ ምናምን ነበሩ የምላት እና አትፈልግም ነበረ እኔ እንዳይከፋኝ እኔ እንትን እንዳይለኝ ምናምን እና አስተዳደጌ በጣም ጥሩ ነበር። ጥሩ እህቴ ያልኩሽ ያው ለማስረዳት ያልነው እንጂ እህቴ አልላትም፣ ይከፋታል። እኔም አልፈልግም ማለት እና በደንብ ሁሉንም ነገር አድርጋ ነው ያሳደገች። ከዛ እንግዲህ ወደ ንግዱ ጀምረሽ ነበር አይደል? 12ኛ ክፍል አካባቢ እንደጨረሽ ነው ወደ መሀል ላይ ሌላ ስራ ሰርቻለሁ። ምክንያቱም እህቴ እንደነገርኩሽ ብዙ ነገር አድርጋና ብዙ ዋጋ ከፍላ ነው ያሳደገችኝ እና ትዳር ምናምን ሪሌሽንሽፕ ስጀምር ቆይ ተረጋጊ ምናምን እያለች ስለነበረ በቃ ራሴን እችላለሁ በራሴ እሰራለሁ ምናምን ብዬ የሞከርኳቸው ስራዎች አሉ። ትክክል እንዳልሆነ ልጅነት እንደሆነ ሲገባኝ ከዛ ደግሞ ተመልሼ ተነጋግረን ከእሷ ጋራ ቡቲክ ደግሞ መስራት ጀመርኩ። ቡቲክ ከፈትሽ? እሺ። እና አሪፍ ነበር የሚሄደው፣ በጣም አሪፍ ነበር የሚሄደው። አሪፍ ሱቅ ነበር፣ ትልቅ ሱቅ፣ አሪፍ ሱቅ ነበር። አሁን አቁመሻል? እርጉዝ እያለሁም የኔ እርግዝና ከባድ ነው፣ በጣም ነው። ጨጓራዬ ይደማል፣ ምግብ መብላት አልችልም፣ በጣም ነው የምከሳው ምናምን እና ምንም ምግብ አይቀመጥልኝም። አንድ ማንኪያ ምግብ ከበላው በቃ ቀኑን ሙሉ ታምሜ ነው የምውለው እና በጣም ከባድ ስለሆነ በጣም ከስቼ በደንብ ጎኖቼ ታይተው ምናምን ነው እንትን ብለው እና ከባድ ጊዜ ስለነበረ በሱ ምክንያት እየደከመኝ ነው ያቆምኩት። አዎ ነገሩ በጣም ከባድ ነው። እርግዝና የራሱ የሚፈጥርብህ ነገር አለ፣ ሆርሞን መቀያየሩ መታመሙ አለና በዛ ውስጥ ጥቂቶች ናቸው እድለኞች መደበኛ ህይወታቸውን የሚቀጥሉት። ብዙ ሰው ከባድ ጊዜ ያሳልፋል። የመጀመሪያውን የትዳር ጥያቄ እንጋባ፣ በቃ ከዚህ በኋላ ህይወት ያስፈልገናል የሚለውን ማን አመጣ? ያው እንደነገረሽ እንደ ማንኛውም ኢትዮጵያውያን አንዳንድ ዓመት እየሰጠኝ ድሮ ልጅ እያለሁ እኔ ይሆናለሁ አንጋባም ወይ ምናምን። ምክንያቱም ቤት በቃ ጫና አለ። በቃ ልጅ ነሽ ስራ ስሪ በቃ እንትን ነገር አለሙን ተውኩት። ስነሳሱ ነው ስተንከሰሱ ቆምሶ ነው እና አራራስሽን ሰብስቢ አይነት ነበረ እና ድሮ እኔ ነበርኩ ልጠይቀው ያው አልተንበረከኩም እንጂ ድሮ አንድ እንሁን ይሄ ፍቅር ወደ ትዳር ይቀር ሴት ትላለች ቶሎም ስለምትነስ። ከዛ እያደግሽ ስትመጪ ግን ያ ልጅነት ነው። እያደግሽ ስትመጪ ግን እሱ መጫን ነው የሚሆነው። ስለዚህ ሙሉ ለሙሉ ለሱ ነው ጊዜውን የሰጠሁት። ከዛ በኋላ እረስቻለሁ።
ኦልሬዲ ረጅም ጊዜ በጣም አብረን ስለቆየን እኔ ባሌ ምናምን እንደ ባላለሽ እንደ ምናምን ሲሉኝ እኔ እንደ ባሌ ነው የሚሰማኝ እና እሱ ደግሞ የመጨረሻ ልጅ ነው። ሁሉም ቤተሰቦቹ ውጪ ናቸው። እሱ ብቻ ነው እዚህ ያለው እና ሁሌ እንዲሄድ ነው የሚወተውት። እዛ የተሻለ ነገር አለ ለኔ ብሎ ነው እዚህ ቀረው እና እንዲህ ቁጭ አድርጎ ካፌ እንደቀል ዳጊ ዲስታንስ ሪሌሽንሺፕ እንዴት ታስቢያለሽ ነው እንዴ? እንዴት ይሆናል? ከዛ እዚህ ምናምን ያው ልጅነት ማለት ነው እና ብዙ ነገሩ እርግጠኛ ስላደረገኝ ኦልሬዲ ሪሌሽንሺፕ ላይ ያለን ራሱ እኔ ትዳሬ ብዬ ነው የማስበው። በጣም ደስ ይላል። ሮቢ እንግዲህ እድሎች ኖረው አንዳንድ ጊዜ እንላለን ትዳር ውስጥ በተለይም ደግሞ ትንሽ የፈተና ጊዜ ሲመጣ ወይኔ እኔ እኮ ይሄ እድል ነበረኝ እኔ እኮ ይሄን እል ነበረ ሰው ነን እንላለን እና እንደዚህ አይነት ነገርን ያሸነፍክበት ጥበብ ምንድን ነው? ቅድም እንዳልኩሽ አንዳንዴ ህይወት ያስተምርሻል። እኔ እያለሁ በደንብ እየሰራሁ በነበረበት ሰዓት ብቁ ነኝ ብዬ በማላስብበት ሰዓት ማለት ብቁ ነኝ ብዬ የማላስበው የተወሰነ ነገር ኖሮኝ ነው እያለኝ ብቁ ነኝ ብዬ አላስብም። ግን ያ ነገር ሲጠፋ ስራም እየተቀዘቀዘ ሲመጣ እንዳልኩሽ በኮሮናው ጊዜ ኦኬ ስለዚህ ምንም ነገር ባገኝ ነገን ፎቅ ብሰራው ሉዝ ላደርገው እችላለሁ። አግብቻትም መሀል ላይ ማጣት ሊኖር ይችላል። ስለዚህ እወዳታለሁ፣ ትወደኛለች፣ ለምን አብረን አንታገልም ብዬ እንደውም በሌለኝ ሰዓት ነው እሷን ጥያቄ ያቀረብኩላት። ኖሮ ቢሆን ኖሮ ግን ይሄን ሀሳብ ይሰማኛል ብለህ ታስባለህ? እንዴት ኖሮ? ለምሳሌ በተሳካ ጊዜ ሁሉ ነገር በሞላልን ሰዓት አጋር ቢኖረኝ ብለን እንመኝ እንችላለን። ግን ደግሞ የሆኑ የሀዘን ጊዜያቶች ብዙ ጊዜ ወንዶች ይገጥመኛል። ወይ እናታቸው ስታርፍ ወይ ብቸኝነት ሲሰማቸው ነው ትዳርን። የትኛው ልክ ነው ብለህ ታስባለህ? ለትዳር ተዘጋጅቶ ወደ ትዳር መሄድ ይሻላል ወይስ ያንን የፈተናውን ጊዜ ለማለፍ ብለን ስንገባ ትዳር ላይ የትኛው ነበር የእናንተ ኤክስፔሪየንስ ማለት ነው? እንዳልኩሽ የፈተናውን ጊዜ ለማለፍ ሳይሆን ሁሉ ጊዜ የምሰራው የነበረው ከሷ ጋር ለመኖር ነው። ከዛም በፊት ከሷ ጋር ለመኖር ነው። እኔ ነኝ ብቁ ነኝ ብዬ ማላስበው። አሁን ግን ዞር ብዬ ሳየው የነበረኝ ነገር ከበቂ በላይ ነው። ምክንያቱም ከዛ ባነሰ ነገር የተሻለ ህይወት ኖረናል፣ ደስተኛ ሆነን ማለት ነው። ስለዚህ ያ ጊዜ ደግሞ ቢኖር የተሻለ ነው እንጂ ያው አንዳንድ ጊዜ ስለከፋኝ ብለሽ ወደ ትዳር የምትገቢበት ትዳር ባይዘው ትልቅ ተቋም ነው። የምታዳምጥሽ የምትሰማሽ በቃ አሁን እሷ እንደዚህ ኤክስፕሌን ማድረግ ራሱ በጣም ይከብደኛል ስለሷ ማለት ምንም ነገር ባይኖረኝም ቢኖረኝም እንደ ወንድ ልጅ በቃ ኪሴ እንትን አለ ብዬ የሚጨነቅበት ነገር የለም። ግን ደግሞ ፈጣሪ ደግሞ ትልቅ ነው። አጥቼ አላውቅም። ተመስገን እየኖርን ነው። በዚህ ነው ህይወት። ደስ ትላላችሁ በጣም። ከዛ እንግዲህ ይሄ እድሜ መድረሱ ሲኖር ምርጫ ሲኖር መስፈርት ይኖረናል ሴቶች። ሮቤልን አንቺ የትዳር አጋሪ መሆን አለበት ብለሽ እንድትመርጪ ያደረገሽ መስፈርትሽ ምንድን ነው? ስነግርሽ የሆነ ሞኝነት ይመስላል፣ ግን አሁን ሰው አይደለሽ ሪሌሽንሺፕ ላይ ስትሆኚ ብሬክአፕ ምናምን ይኖራል ማለት እና ሲኖር የተሻለ ሰው ብለሽ አሳይኝ የሆነ ሰው ግዴታ አፍንጫው እንደሱ መሆን አለበት ማለት። አሁን እሱ አፍንጫው ጎራዳ ነው፣ ጎራዳ ሰልካካስ ተዘይኝ አልወድም። እኔ አሁን መጀመሪያ የምወደው ልጅ ሆነኝ የምወደው ጸይም ሰው ነበር ደስ የሚለኝ። እሱን ከወደድኩት በኋላ ጸይም ወንድ ደስ አይለኝም። በቃ ግዴታ ቀይ መሆን አለበት። ዘራፍ እዚህ ያለ ጸይም አንበል አይ አውር ያረግሻል። በቃ መስፈርትሽ ሁሉ ሚዛንሽ ደግሞ የመጀመሪያ ወንድ። አዎ እና መስፈርቴ እሱ ነው። በቃ ጎራዳ ስትለያዩ ሁሉ እንደው በቃ ያሳየዋለሁ ብላ የምታየው ጎራዳ ነበር ማለት። ባህሪውንስ ጸባዩን ሁሉም እኔ በህይወቴ ሁለት በጣም ማልደራደርባቸው ሰው ከልጆቼ በፊት ያወቅኳቸው ያው ልጅ ሲመጣ የእናትነት ነገር እሱን እናስቀምጠውና በህይወቴ ሁለት ማልደራደርባቸው ሰዎች አሉ። አንድ እህቴ ናት፣ አንድ እሱ ነው ማለት። አሁን ቁጭ አድርገው ሁለቱ ከአንዳችን አንዳችን መራጭ ቢሉኝ በጣም ነው የሚከብደኝ። እና እሱ ደግሞ ለእኔ ሁለተኛ እናቴ ነው። ወልጄ አልሄድኩም ቤተሰብ ጋር፣ እሱ ነው ያረሰኝ።
የመጀመሪያ ልጄንም ሁለተኛ ልጄንም እሱ ነው ያረሰው እና የከፋኝ እዛ ቪዲዮ ላይ እንዳየሽው የከፋኝ ላይክ በጣም ብዙ ነገር አሳልፏል ከኔ ጋር በጣም ብዙ ነገር ነው እና የከበደኝ እሱ ስለሆነ ነው በቃ አሁን ሌላ ሰው ቢናገረኝ ምንም አይመስለኝም እሱ መጥፎ ሰው ሆኖ ሳይሆን እኔ ለሱ ከምሰጠው ቦታ አንፃር ነው ለዛ ነው እንትን የከፋኝ እና እኔ እንጃ እንደሱ አይነት ሰው አለ ብዬ አላስብም ምን አይነት አራሽ ባል ነው እስቲ ምንድነው የሚዋጣል ጉራጌ ነው እና እኔ ገንፎ አልበላም ያመኛል ጨጓራዬ አልሻው ቪዲዮ ላይ ገንፎ እኮ አልበላም ታውቂለ ብለሽ አጥሚትም አልጠጣም እና በጣም ነው እንዳልኩሽ ገና ከርግዝና በፊት አልወድም ነበር ልጆኜ ነው ከርግዝና ጨጓራዬ ስለሚደማ በቃ እንትን ሞክሪው ለጡት ምናምን ጥሩ ነው ምናምን ብለው ሲሞክረው በቃ ያመኛል በጣም ቀኑ እና ልጅ ማጥባት እስከሚያቅተኝ ነው የሚያመኝ እና እኔ አሁን የምበለው ወይ ክትፎ የሆነ ነገር ምናምን እና ያው እሱ ደግሞ ጉራጌ ስለሆነ እናት በጣም ባለሙያ ናት እና ዋርሷል ሙያ እና በክትፎ ነው የሚያርሰኝ በክትፎ ነው የታረሽ እንዴ ከባድ ይሄ ወዝ ዝም ብሎ አልመጣም ማለት ትዳሩስ ፈተናል ምናልባት አንዱም የተፈተናችሁበት የቅርቡ ጊዜ ሊሆን ይችላል ከዛ ውጪ ግን ብዙ እንዳልከው በርግዝና ጊዜ በህመም ጊዜ ትዳር ላይ ቃል ሲገባ በጣም ከሚያስደነግጠኝ ነገርና ብዙዎች ያውቁታል ግን የሚኖሩት የታደሉት መሆናቸው የሚገባኝ በህመሟ በችግሯ በሐዘኗ በማጣቷ በማግኘቷ ወንዱም እንደዛው ላልለያት ይባላልና ከባድ ትዳር ስትመሰርቱ የነበረውን ፈተናዎች እንዴት ነበር የምታልፉት ከዛ ደግሞ ያሁኑን ውርጅብኝ ደግሞ እናነሳዋለን እንዴት እንደታለፈ እንዴት ነው እስቲ በብልሃት ባላሁን ኢሞሽናል መሆን አለ ቁጡነት አለ ብዙ ነገር ይሄ ቢዝነስ በተለይ ስራ ሲበላሽ ብዙ ነገር የሚያቆንድ ትዳር ሊፈታ ጫፍ የሚደርሰው ያ ሁሉ ያሰበው ነገር ሲናድ ፕሮቫይደርም ነው መሪም እንደሆነ ልቡ ስለሚያውቅ ሚስት እንኳን ጥሩ ብትሆን ያንን መሸከም ይከብደዋል ወንድ ልጅ በተለይ ማጣትን አይቋቋምም በብልህነት እንዴት ነው አንቺ ቤት ውስጥ ሲመጣ ታስታርቂ እሱ እንደዛ አይደለም ማለት እሱ እኔ ነኝ እንዳየሽኝ የሚከፋኝ እኔ ነኝ እሱ ምንም ነገር ቢከፋው ወይ ቢጎድል አታይበቱ አይ በጣም ተከሻሰፊ ነው እኔ እሱን አልኩ እንዳልኩሽ እሱም ምንም አይጎልበትም ነበር ቢሄድ ቤተሰቦቹ ሁሉም አሪፍ ናቸው እንደነገርኩሽ እና ቢሄድ ከኔ ጋር አሁን እዚህ ሆኖ ከሚሰቃይ በጣም የተሻለ ነው እንደሚኖር አውቃለሁ እና ለዛ ነው አሁን ሰው ሲወቅሰው አይገባውም ለሱ አይዞሽ ይሰማል አይደል በተለይ ሰው የጠቀመሽ መስሎት አንቺ ላይም ቆሞ በበጎነት አድርጎ አንቺን ደግፎ ባለቤትሽን የነቀፈበት አንዳንዱ ነገር ያማል ከዛ እኮ ተዘግቶ ያ ሁሉ ቲክቶክ ቤት ውስጥ እኮ ሁለት ሰው አለ ባልና ሚስት ምንድነው የሚሆኑት እነሱ ላይ የሚፈጥረው ነገር አትለያይም ወልዳል ከወጣው ታሪክ ጀርባ በጣም ብዙ ነገሮች አሉና የተሰማው ስሜት ቀላል እንዳልሆነ ይገባኛል የጥፋተኝነት ስሜት ተሰማሽ በጣም የተሰማኝ ለምን እንዳንላቀስ እኔ ራሴ ባይንን እቺዬ ነው ምን የተወራው ነገር እሱን ይገልጻል በቃ እሱ እህቴን እንዳልኩሽ በጣም እናቴ ብትኖር እንደሷ ታኖረኛለች እንዳልኩሽ እሱ ለኔ እናቴም አባቴም እህቴም ወንድሜም ሁሉ ነገር ነው ገበኔ ነው የምርት ማለት ለሁሉም ሰው እንደዚህ ትዳር ውስጥ ነው ማለት እና ለዛ ነው የጥፋተኝነት ስሜት የተሰማኝ ማለት ያልሆነ ሳይዱን ለሱ አሳየሁት አይዞሽ አላሳየሽም እኮ ግን ለምን እንዴት ነበር ግን ያንተን ሮቤል ልስማ እኔ ምን አለ መሰለሽ ሴት ሆኜ እንዳላደላ እያልኩ እኮ ነው እሺ ችግር የለም ሰው ነን ደግሞ እውነታም ደግሞ አለስ ያንተ ምን አስበህ ሰራኸው ዩቲዩበር ነበርክ ጥሩ ኮንተንቶች የምትሰራ ነበርክ ስለናንተ ሲዘጋጅ ሰምቻለሁ
እንዴት ነበር ያ ሞመንት? ወደ ቪዲዮ ተቀርጾ የወጣበትን ነገር እስቲ ያስታውሰን። እኔ እንዳልኩሽ ነው ማለት አንዳንድ ጊዜ አንቺ ስትሰደቢ አላቅም የኔ ፐርሰናሊቲ ሊሆን ይችላል። አንዳንድ ጊዜ የሆነ አላማ ኖሮች ከሆነ እኔ ለምሳሌ መጀመሪያ ቪዲዮ ሲለቀቅ እንደዚህ ቫይራል ይሆናል ብዬ አይደለም። ምክንያቱም የነበረኝ 1000 ምናምን ፎሎወር ነው ቢታይ 100,000 እንኳን ከታየ ቀደም እንዳልኩሽ የሆነ ሰው ጋር እኔ መልእክት ላስተላለፍለት የፈለኩት ወንድ አለ እሱ ጋር እንዲደርስ ነው ፈልገው። ስለዚህ ሰዎች ቪዲዮውን አጥፋው ሚል በጣም ብዙ ኮሜንት ነበር። የሚገርመው ብዙ ሰው ኮሜንት አያነብም ማለት እያንዳንዱን እየገባው ኮሜንት አይነብም እና በዛ ውስጥ ምንም አይነት ግን ከዚህ በፊት ልምዳችኋል ፕራንክ ማድረግ አስለምደሃታል። አሁን አንዳንዴ ኮንተንት ይሆንና ለኦዲየንሱ ተብሎ የምታሳየው ነገር አለ። ይሄ እንስራ ይባላል፣ ባለቤቶቹ ያውቁታል፣ ግን ኦዲየንስ አያውቀው። ፕራንክ ይመስላል ወይም ድንገት የተፈጠረ ነገር ይመስላል። ይሄን ነገር ግን ስታስበው ሜቢ እሷን ሊጎዳ ይችላል። ያው ስሜቷን በተለይ አንተ ታውቀዋለህ። ልቧስስ እንደሆነ የሚከፋት እንደሆነ ታውቆ ያንን ቪዲዮ በዛ መንገድ መስራት ልቧ ውስጥ የሚቀረውን ቃል አላስተዋለም ወይ ነው የሰው ጥያቄ። እንዴት ነበር? እንዳልኩሽ ምን መሰለሽ፣ አሁን ለምሳሌ ቪዲዮ ላይቭ አይደለም ቀርጸ ነው አይደለም እንለቀው። የተወሰነ ኤዲት አድርጌ ምናምን ነው የምለቀው ቪዲዮውን። ያን ቪዲዮ ከመልቀቄ በፊት እኔ የነበረኝ አላማ አለ። ያ ቪዲዮ ሲወጣ ሰዎች እንደዚህ ጥቃት የሚያደርሱ ሰዎች፣ ሴት የሚደበድቡ በየቤቱ ብዙ አይነት ነገር አለ። አሁን የኔ እንደዚህ ቪዲዮ ወጥቶ በፕራንክ እንደዚህ ሰውን ካናደደው የእውነት ቢወጣ ጓዳ የሸፈነው ብዙ ነው። የእውነት ደግሞ እየገባ ሚስቱን የሚደበድብ የሚያስርብ ብዙ ነገር አለ። ስለዚህ እነዛ ሰዎች አትሊስት የኔ ቪዲዮ አይተው ካናደዳቸው ወደ ቀልባቸው ሊመለሱ ይችላሉ የሚል የራሴ ሀሳብ ነው። ከዛ በኋላ ያ ቪዲዮ ከተቀረጸ በኋላ እሷን ቁጭ አድርጌ ካረጋጋዋት በኋላ የነገረችኝ ነገሮች ስለነበሩ እሷ ያው ከሴቶች ጋር አንዳንዴ እርስ በርስ ታወራላችሁና እርጉዝ ሆና ከሌላ እርጉዝ ጋር ምናምን ስታወራ የነገረችኝ ነገሮች ስለነበሩ አትሊስት ለነሱ ድምጽ መሆን እችላለሁ። ፋይናሊ ይሄን ነገር ግን ለሰው መንገር የምፈልገው ቪዲዮ በደንብ ታይቶ ሰው ጋር መድረስ ይችላል ነው። መጀመሪያ ያንን ነገር ከታርጌ ይሄን ነገር ካወራው እና ቪዲዮውን ለምሳሌ ሰው ከፈለገ ላጠፋው እችላለሁ። እንደ መማሪያ ግን ቢቀመጥ ደስ ይለኛል። ሰውን ካስከፋው ምንሰራው ለሰው አይደለ? ስለዚህ ላጠፋው እችላለሁ። ሐሳቤን ማጥፋት ነበረ፣ ግን ከማጥፋቴ በፊት ቢያንስ መልእክቱ በደንብ ደርሷል ብዬ አስባለሁ። ለሱ ደግሞ ፈጣሪን አመሰግናለሁ። እንግዲህ አሁን ጥበበኛም ነህ የሚለውን አያለሁ። ጥበብ ሲገለጽ አንድ ነገር ሲሰራ ቀጥታ ሰዎች በሚረዱት መንገድ ላይሆን ይችላል። የተማርክበት ነው፣ ታውቀዋለህ። ግን ደግሞ በሰዓቱ የሴት ባህሪ ደግሞ አለኛ ባህሪ የምንሰማው ነገር በጣም ይገዛናል። አንዳንዴ ባለቤታችን ፊቱን እንኳን ትንሽ በሌላ ጉዳይ ቢያጠቁር ቀኑ ሙሉ ተረብሸን ነው የምንውለው። ወንዶች ደግሞ በድርጊት መግለጽ ነው የምትወዱት ይመስለኛል። ድርጊታችሁ ነው ሞልቶ ሲፈስ የምናየው። እኛ ግን የእናንተን ስሜት በጣም እናነባለን እና የእሷን ስሜት በሰዓቱ የነበረው እንዴት ነበረ? ሞመንቱስ እንዴት ነበር? ዳቦ አለ፣ ጠዋት ነው የተቀረጸው፣ ቁርስ ላይ ነው፣ ዳይፐር የምትቀይሪበት አለ፣ አለባበስሽ ሁሉ ያሳዝናል። ይሄ አስተያየቷ ሁሉ ነው የሚያሳዝነው እኮ። ሞመንቱ በቃ ትክክል ነበረ በሰዓቱና ሞባይሉ እንዴት አስቀመጥከው እንዳታየው እስቲ ንገረኝ። እሷ ዳይፐር እየቀየረች ነው። ዳቦ አምጥቼ ሳስቀምጥ አላየችኝም። የወተት እሷ የምትጠጣበት የምትወደው ማጋ አለ። እሱን አምጥቼ ሳስቀምጥ እሷ ልጇ ላይ ነበር ፎከስ እያደረገች የነበረው፣ እየጠራረገቻት ነበረ ዳይፐር ከመቀየሯ በፊትና ቪዲዮ ላይም ካየሽው ጠርቻት ነው የምትዞረውና ያው እንዳልኩሽ ስታለቅስ በጣም ከፍቶኛል። እንደዛ ኤክስፔክት አላደረኩም እና ኢቭን ያለቀሰችበት መንገድ ደግሞ እኔ አንዳንድ ጊዜ እንዴ ቢቀርብኝ ይሻላል ምናምን ብለሽ እንትን ለማድረግ ማለት እኔ እንደውም ያው እንዳልኩሽ አላማው ትልቅ ስለነበረ እስከ መጨረሻው ታግዬ ነው ያስጨረስኳት። ያው ሰው እንደዛ ላይ መስለው ይችላል ቪዲዮን ሲያየው ማለት ነው። ምክንያቱም ልታለቅሽ ነው እንዴ ምናምን እያልኩ ሞር እንደውም ሴንሲቲቭ እንዲሆን
ፈልጌ ነው የሰራሁት። ከዛ በኋላ ግን ያው እሷን ከዛ ግን ያ ስሜት አይቀርም ልቧ ውስጥ ብለህ ነበር ያሰብከው አንተ? ውይ አይቀርም። ምክንያቱም ፍቅራችሁን ስለምታውቁት ይሄ ከዛ በላይ ነው ብለህ አሰብ። እሷ ደግሞ ለምን እንደዛ እንደተሰማት ታውቂያለሽ? እንዳልኩሽ እኔ አሁን ከአመማት ጀምሮ ስራ አልወጣሁም፣ አልሰራም ስራ። ምክንያቱም እሷን ቴኬር ማድረግ ነበረብኝ። ስራህን አቁመህ ነው አብረሃት የነበረው? እና አሁን ምንድነው እኔ ያንን ሳስብ ስራ አቁሜ ተንከባክቤያታለሁ፣ አርሻታለሁ እና ያንን ነገር ስለምታውቅ ይሄ ነገር ከበደኝ ስላት ነገር ታውቃለች። ያ አይደለም መለኪያው ብለህ ነው አንተ ያሰብከው? ማለት መለኪያውም ያ አይደለም። ያው ሳስረዳት ይገባታል። ሁለተኛ ደግሞ ቅድም እንዳልኩሽ ቁጭ አድርጌ ደግሞ አላማውን ስነግራት ከዛ በኋላ የበለጠ ደስ አላት። እንደውም እንዲለቀቅ ፑሽ ያደረገችኝ እሷ ነች። በኋላ ላይ ማለት ለቅሷን ሳይ ትንሽ ቤተሰብ ጋር ሲደርስ ምናምን ትንሽ የሚያስከፋ ሆነብኝ። ቪዲዮውን ራሴ ሳየው ማለት ከቀረጽኩት በኋላና ላለቀው ነበርና እሷ ማስተማሪያ ነው ብለህ ካመንክ የሚመጣውን ነገር እንቀበላለች። ግን የሚገርምሽ አሁን በጣም ብዙ ሰው ኦልሞስት አሁን ካሉት ኮሜንቶች 99% ስድብ ነው ያለው። በስድቡ የተከፉት አብሮኝ ቤተሰቦቼ እሷ ነው እንጂ እኔ አላማው ስለነበረኝ ምንም አልመሰለኝ። ምክንያቱም ከዛ በኋላ ግን አስደነገጠ ስታየው። ማለት አሁን በጣም ብዙ በተለይ አንተን ስም በጣም ደስ በማይሉ ነገሮች ነበረ ሲነሳ የነበረው። እንደውም በመላ ወንድ ልጆችን ሁሉ ፈርጆ እንዲህ ናቸው ኢትዮጵያ ወንዶች እና በጣም ንጹሃን የሆኑ እንደ እናት የሚሆኑ አባቶች፣ እንደ እናት የሚሆኑ ባሎች፣ ብዙ ዋጋ የሚከፍሉ ንጹህ ባሎችንም ጭምር በጅምላ የሚያሰድብ ነገር ነበር የነበረው። ምን ተሰማ? እንዳልኩሽ ሜሴጁ እሷ አልነበረም። እኔ ሜሴጁ ሴቶችን ለሚበድሉ ወንዶች ነው ያን ነገር የሰራሁት። ለሴቶችም አይደለም የሰራሁት፣ ለጥሩ ወንዶችም አይደለም የሰራሁት። በዛ መሀል ግን እንዳልኩሽ እኔ የሄድኩበት መንገድ ቀጥታ ነገሮችን ባረጋቸው በዚህ ልክ ሰው ልብ ውስጥ መቅረት አይችልም። ስለዚህ ቁጭ ብዬ አስቤበት ስለነበር የሰራሁት። በእርግጥ ካሰብኩት በላይ በጣም ቫይራል ወጥቶ እኔንም አስደንግጦኛል። እንደው የሰውን አስተያየት ስለአንተ ሲተነተን መቼስ ስለኛ ጥሩ ነገር ቢወራ ደስ ይለናል። ቤታችሁ ውስጥ እንዳይገባ ፈራሁኝ እኔ። ለምንድን ነው ይሄ ውስጥ ቀርቶ ዲኮ ነው እንዲኳስ ብለሽኛል፣ እንዲኳስ ብለኸኛል የሚል ህመም ውስጥ እንዳይቀርባቸው እንደ አንድ ትልቅ ተቋም ውስጥ እንደሚኖርም ብዙ እንደተፈተነበትም እንደግሌ ውስጣቸው እንዳይቀርና ትልቁን ቦታ እንዳያበላሽባቸው ብለን ፈርተናል። እሱን ያበላሸው አልመሰለህም? አንድ የሆነ ክፍተት የፈጠረ አንድ ውስጧ ውስጥ የቀረ ወይም አንተ ውስጥም እንዲኳስ ደረግሽ እንዲኳስ እሷ ባትኖር እሱ ባይኖር አይነት ስሜት አልፈጠረም? እኔ ጋር የለም፣ እሷ ጋርም እርግጠኛ ነኝ። እኔ በደንብ ስለማውቃት አይኖርም። ግን እንዳልኩሽ የራሴ የሆኑ ሰዎች አሉ፣ ጓደኞቼ፣ ቤተሰቦቼ በጣም ደንግጠዋል። ምክንያቱም በጣም ትልቅ ውርጅብኝ ነበር የነበረው። ኦልሞስት 99% እንዳልኩሽ ስድብ ነው። ስለዚህ ያንን ነገር አጠገብሽ ያለ ሰው ሲያይ እኔን የሚያቀኝ ሰው እንደዛ እንዳልሆንኩ ስለሚያውቅ ምንድነው ሀፕን ያደረገው? ምን ነካ? ምን ሴጣን ገባ? ምን ነካ? እንዴት እንደዚህ ኢቭን በ እንትን አለው ኢንቦክስ አለው አይደል? በኢንቦክስ ምናምን ሰዎቹ እንዴ ምን ሆነ ነው ምናምን ብለው የላኩልኝ ሰዎች አሉ። ግን እንዳልኩሽ በቃ ሜሴጁ እንዲደርስ ስለፈለኩ ብቻ ነው እንደዛ የቀጠለው። ኢቭን ይቅርታን በነጋታው ቪዲዮ ሰርቼ ነበር፣ ይቅርታ ለሷ ማለት ነው። ግን ማለት በጣም ብዙ ሰው እንደተከፋ ስላወቅኩ ይቅርታ፣ ግን ሜሴጁ ግን መድረስ አለበት። ያንን ቪዲዮ ዲሊት ያደረኩት ሜሴጁ እስከሚተላለፍ እስከሚሄደው ድረስ እንዲሄድ ፈልጊያለሁ። እሷን ግን ምክንያቱም ፋሚሊ አለ ብዙ ሰው ማለት በእኔ በኩል እንደዚህ ካልተረዱ በሷ በኩል አሁን ያው ጠይቃታለሁ ብዬ እኔ ያየሁበት ሞመንት ላንሳና ማታ ነው ስልኬን ያው እያየሁኝ አልጋ ላይ ሆኜ የእውነት አልቅሻለሁ። ማራስ አልቅሻለሁ። በቃ ይሄ ራሳችንን እናይበታለን። የሆነ አራስ ጊዜ ሴት ልጅ እርጉዝ ስትሆን ሆርሞና ወልዳ እንኳን በምታጠባበት ሰዓት ብዙ የስሜት መቀየር መለዋወጥ አላትና ባሏ ነው ህይወቷ፣ ጓደኛዋ ነውና አንዳንዴ ለነሱ ብለን ሊወለድን ይመስለናል አይደል? ደስ እንዲላቸው በቃ የነሱን ደስታ ለማየት ነው ሴት የምትኖረው ካገባሽ በኋላ።
እና የአንቺ ቤተሰቦች ያንን ቪዲዮ ሲያዩ የአንቺ መከፋት ሲያዩ አንቺን የሚያውቁሽ ወዳጆች ምን ተሰማቸው? አንቺ ጋርስ ምን መጣ? እንደነገርኩሽ የኔ ቤተሰቦች ልጅ ነሽ ያሉኝ ጊዜ አለ። ሲድሩኝ ደግሞ አይተውት አምነውበት ምን ያህል ጊዜ እንደቆየን የሚከፍሉልኝን ዋጋ ጥንካሬያችንን ሲያዩ አምነውበታል። ቪዲዮ ሲያስ ሊያስደነግጣቸው ይችላል፣ ግን ደግሞ የእሱ ማንነት እንዳልሆነ ያውቃሉ። ተረድቶች በሙሉ ሳይ ጠርሞቶች ናቸው። አንዳንዴ እኮ ሰው ይሄ ያለ አይደል አውቀህ የሚያረከውን ነገር ያባብስብሻል። ድሮም እኮ እንደዚህ ክፉ ሰው አለ። በጣም አስተዋይ ናቸው፣ እናከብራቸዋለን። እውነቴን ነው የምልሽ። ሌላኛው ገጽታ ግን ይሄን ያህል ሰው ይወደኛል፣ ይሄን ያህል አዘኔታ አለ ብለሽ የተሰማሽ ስሜት አለ? ይሄን ያህል ሰው አለኝ የሚል ደግሞ አለ። መቼም ሰው የእናንተን ቤት እናንተ ታውቃላችሁ። የወጣው ላይ ግን ያሳየው ቅንነትና በጎነት ለአንቺ የቆመበት መንገድ አልቀረምሽ? በጣም ነው የገረመኝ። በጣም ነው ደስ ያለኝ። ምክንያቱም እንደነገረሽ ሴቶች ላይ አሁን ቼክአፕ ትሄጃለሽ በየወሩ እና በጣም ብዙ ነገር ትሰሚያለሽ እና ሁለት ልጅ ስለወለድኩ 2 ጊዜ ቼክአፕ ስላለኝ ብዙ ነገር ትሰሚያለሽ እና በጣም ትፈሪያለሽ፣ ትሰቀቂያለሽ፣ ትደነግጫለሽ ምናምን እና ብዙ ነገር ስለምሰማ ብዙ ነገር ስለማይ ሰው በቃ ይረዳቸዋል። አንደርስታንድ እንደዚህ ለሚደርስበት ሴት ከጎኑ እንደሚቆም ነው ያየሁት። አዎ በቃ ደስ አለሽ። ሰው ስልክ ፈልጎ ምናምን የት ነው ያለሽ ብዙ አንቺን ሊያገኝ የሚፈልግ ሰው እንዳለ ይገባኛል አይደል? ከህግም ከብዙም ነገር አንጻር ሴቱ በቃ ብዙ ቆሞ ነበረ። ከሴት እህቶቼ እረዳለሁ። ሴት ስለሆንሽ ሆርሞን ቼንጅን ታውቂዋለሽ፣ ብዙ ነገር ታውቂዋለሽ። ሴት ለሴት አለመረዳት አትችይም። ሴት ናት የሴትን ህመም የምታውቀው። እኔ አሁን ወንድ ልጅ አለኝ፣ በጣም ነበር ምሳሳለት። በቃ እንዴት ነው ማለት እስካሁን ሁለተኛ ልጅ ስትወልጂ የመጀመሪያ ቀን ምናምን ይላሉ እና አላውቀውም ልዩነቱን። ግን ሴት ልጅ ስወልድ ሳያት አሳዘነችኝ። ማለት መውለዱን ስታዩ ቀልድ አይደለም። ሴት አይ እንዳንላቀስ እኔ እኮ እዚች ጋር ይዤ ነው ማለት እንደ እናት አይ ነው በጣም እንትን አለው እና ምድር ላይ የሚያሳዝን ፍጥረት ካለ እንደ ሴት የሚያሳዝን ፍጥረት የለም። ሴት መሆን በራሱ በጣም ከባድ ነገር ነው። እናት መሆንነት ከእርግዝናው ጀምሮ መውለዱ ምናምን በጣም ከባድ ነው። በጣም ፈተና አለው። በጣም ከባድ ነው። ቀን ፊቱን ሲያዞርብሽ ትቸገሪ። ብዙ ሴቶች ያለ አባት ልጅ የሚያሳድጉ ብዙ ሴቶች አሉ። ብዙ እምባዋን ውሃ እንኳን የሚሰጣት የምታሳልፍ ሴት አለች አይደል? እና ከዛ በኋላ ውጪ ነበርክ ቪዲዮ ስትለቀው ቤት ውስጥ ሲመጣ እንዴት ነው የነበረው ሁለታችሁ ስሜት ላይ? እንዴት ልክ ቪዲዮ የተለቀቀው ቤት ነበር የለቀቀው? ወዲያው ብዙ ኤዲቲንግ የለውም። አዎ እንደወረደ ነው። ያው መጨረሻ ላይ ያሉትን ነገሮች እንደቆራርጬ ነው እንጂ ምንም የቀናነስኩት ነገር የለም። ዝም ብዬ ጽሁፍ ነው ያስገባሁበት፣ ወዲያው ነው የለቀቁት። ከዛ በኋላ ግን ትልቁ ነገር ያው ኔጌቲቭ ነገሮች በጣም ሰው ጋር ተጽዕኖ አላቸው። እንደውም የትኛውም ኢንፎርሜሽን ልውውጥ ከኔጌቲቭ ተነስቶ ነው ዛሬ ከዜናዎቻችን ከምኑ ጀምሮ ይሄ ደረሰ ያደጋ ሆነ የሚለውን ያህል መልካም ዜናዎች ተጽዕኖ አይፈጥሩም ዓለምም ላይ። ግን ደግሞ በተወሰነ መንገድ የነበረው አነጋጋሪነት በይቅርታ ደግሞ ተቀይሮ ቤታችን አናፈርስም፣ የተከፋችው ነገር ተነጋግረን እንፈታለን፣ ይቅርታ የዚህን ያህል ከሆነ ብለህ ስጦታ ሁሉ ወርቅ ተገዝቶ ደስ በሚል ስጦታ ተደረገ። ያን ያህል እይታ አልነበረውም። እኔ ጋር ሊሆን አላውቅም። እንዴት ነበረ ያንን የነበረው ሞመንት? እስቲ ካንቺስ መስጦታ ስለምንወድ ቲክቶክ እኔ አልጠቀምም። ያው ከልጅ ጋር ስለመሆን ምናምን ወይ ፊልም ይሆናል እንጂ ቲክቶክ ብዙም ስለማላይ እሱ ቢያብራራ ይሻላል። ብዙ ጊዜ ኔጌቲቭ ነገር ነው ያው ሰው የሚገዛው አይደል? ለምሳሌ ሰው እያየሽ የሆነ ወጣት ልጅ መጥቶ ምናምን አራይፒ ካለ በጣም ብዙ ላይክ አለው። ደግሞ ደስ ብሎት ደግሞ ቁጭ ብሎ ፎቶ ቢነሳ ሰው የሚያይበት መንገድ አላውቅም፣ ለምን ኔጌቲቭ ነገር እንደዚህ ሰዎችን መያዝ እንደሚችልና በቃ እኔ የሰው ተፈጥሮ ሊሆን ይችላል፣ ኦር ደግሞ የኖርንበት መንገድ ሊሆን ይችላል። ዓለም ላይ ነው እንደዚህ አይነት ነገር ሁሌም ሲወራ መጥፎ ነገር በተነሳ ቁጥር በጣም ቫይራል የሚወጣው ዓለም ላይ ነው። እንዳልኩሽ እኔ ያው
ቪዲዮን ሳየው ከብዶኛል። መጀመሪያ ሳለቀው ለእሷ አሳየዋት፣ እሷ ስታጸድቀው ነው ቪዲዮን የለቀኩት። ብዙ ሰው ተምሮበታል ብዬ አስባለሁ። ሜቢ እንደዚህ የሚታይ ላይሆን ይችላል፣ ግን ኢንዳይሬክትሊ ሰዎችን ይነካል ብዬ አስባለሁ። ይቅርታውን ከዛ በኋላ እንዴት ተገዛ ወርቁ? እንዳልኩሽ ነው። ከዛ በኋላ ቤተሰቦቼ ምናምን አንተ አሁን የምትበድላት መስልም ምናምን እንደዚህ ቮይስ ምናምን አንዳንድ ሰዎች ይልኩልኛል። እኛ እኮ ስለምናውቅ ሰው እንደ ምን ሆኖ ሰው በሰው ቤት የሚፈርደው ምናምን የሚሉ ሜሴጆች ያው የራሴ ጓደኞች ውጭ ያሉ ፋሚሊዎቼ ምናምን ጎረቤቶቼ እዛ አካባቢ ያለው ሰው ያው ማን እንደሆነ ያውቃል። ስለዚህ እንደ ማለት እንደ ሰው እንዴት እንደዚህ ያልካት ሳይሆን እንዴ ምን ሆነ ነው እና ሰው ለምንድን ነው እንደዚህ ሪያክት የሚያደርገው ብሎ በጣም ብዙ ሰው ደንግጧል። የማያውቀው ለካ እኛ ማናውቀው ነገር ላይ ነው ገብተን የምንፈርደው ብሎ በጣም ብዙ ሰው ቮይስ ልኮልኛል። እኛን ስለሚያውቁ ማለት ነው ያሳለፍነው ነገር ስለሚያውቁ። ስለዚህ ከዛ በኋላ ምንድነው እኔ ያው ሁሉ ጊዜ ኔጌቲቭ ነገር ብቻ እንትን ማድረግ አልፈለግም። ስለዚህ በዛ መሃል ያ እይታ እንዳለ ደግሞ ሌላ በሷ የተከፋ ሰው ደግሞ አትሊስት ነገሮቹን ለምሳሌ በጣም ተከፍተው በዛ ነገር ላንቺ የሚልኩልሽ ሰዎች አላቅም እንደኔ እይታ እነሱ የማያረጉት ሰዎች ናቸው ብዬ አምናለሁ። በዛ ተማመንባቸዋለሁ። የሚያረጉትም ሰዎች ለምሳሌ ሴት የሚጨቁኑ ሰዎች የስድብ ሜሴጅ ሊልኩልሽ ይችላሉ። ግን እኔ እንደዛ ሰው እኔን ተቃውሞ ካረገ ሚስቱ ላይ እንደዛ አያረግም ማለት ነው። ስለዚህ ለነሱ ሰዎች የሰራሁት ቪዲዮ ነው። እሷን ኦልሬዲ ቤት ተማምነን ጨርሰን ሁሉ ነገር ያው ይቅርታ ብዬ ቪዲዮ አስቀምጬ ትክክለኛውን ይቅርታ አልጠየቃትም። ስለዚህ መካስ ያለብኝን ነገር አሁን በጣም ብዙ ያስከፋው ለኛ ብለህ ነው ወይ ይቅርታ የጠየቃት? እሷ ይቅርታ አይገባትም ወይ ያለኝ ሰው አለ። ግን እኔ እና እሷ አንድ ቤት ነው የምንኖረው። ቪዲዮውን የሰራሁት በነጋታው ነው ያኛ አንደኛውን። ስለዚህ ለእሷ ደግሞ የሚገባትን ይቅርታ ስላስለቀስኳት ከዓይኗም በስለወጣ ያን ይቅርታ ጠይቄያታለሁ። እሷ ደግሞ በነበረው አላማውን ስለተረዳች ደስተኛ ነበረች። ሌላ ጊዜ እንደዚህ አያስከፋም አይደል ሮቤል? ሌላ ጊዜ ብዙ መከፋት ስላለባት ነው ያሉ ነበሩ። የፍቅሩን ጊዜ አንስተናል፣ ግን ሰዎች ያሉትን ነው የምልሽ። የተጠራቀመ ነገር አለ አንቺ ውስጥ ሁሉ ጊዜ ዝም የምትል ሁሉ ጊዜ እንዲህ አይነት ቃል እንደሚናገራት ያስታውቃል ይላሉ። እውነት ነው ሐሰት ነው? እንዳልኩሽ እርግዝናዬ በጣም ከባድ ነበረ። ረጅም ጊዜ 5 ወር ምናምን ታምሜ ነው የወለድኩት እና በጣም ነገሮች ሲደራር እንዴት ነው እንዳልኩሽ ጭምት አይደለም ህመሙ። ሆስፒታል ሲሄድ እያልኩ ነው ማስታገሻ አይሰጥም ለሩዝ እና በጣም ከባድ ማለት እንደዚህ ብዬ አልገልጽልሽም። በጣም በከባድ ጩኸት ነው ሆስፒታሉ በአንድ ብሎ ነው ያቆምኩት። በጣም ነበር ያመመኝና ያው አንዱ ህመም አንዱ ህመም ከዛ የሞት ጫፍ የምትባለው አለቻ ማደንዘዣ አይሰጥሽም። ትንሽ ያህል ይሰጡኝና አልሰራልኝም እና ጮኬ በጣም አሙኝ ነው ህመሙን ያስተኛኝ እንቅልፍ ያስወሰደኝ ማለት ነው። እና አረሰውም ሞመንቱን ከእንቅልፌ ስነቃ ፊት ለፊቴ የሞትኩ ነው የመሰለኝ። ምን አይነት ሁኔታ ላይ ሆኖ ቁጭ ብሎ እንደነበረ እና ብዙ ከባድ ቀናቶች ስላሳለፍኩኝ በሱ ሳይሆን በራሴ በህመሜ በእርግዝናዬ ከባድ ቀናት ስላሳለፍኩኝ ኦልሬዲ ህመሞቹ ናቸው እንጂ እሱ አይደለም እንጂ እሱ እንደነገርኩሽ ነው። ምንም አላውጣለት። እሱ ቢሆን ያሳለፍኩትን ሌላ ሰው ይችላል ወይ ብዬ ብጠይቅ እርግጠኛ መልስ መስጠት አልችልም። እና በጣም ከባድ ጊዜ ነው ያሳለፍኩት እና የህመሞቹ ናቸው እንጂ ራሱ ማጥባቱ እንቅልፍ ማጣቱ ብዙ ነገሮች የሚረብሹን ነገሮች አሉ። የኔ ደግሞ ከማጥባቱም ከመውለዱም በፊት ጀመረ እና 1 አመት ምናምን ሆነ ህመሙ ማጥባቱ እና እረፍት ማጣትሽ ራሱ ሴንሲቲቭ እንድትሆኚ ያደርግሻል። እውነት ነው። ጸብ ሲኖር በምንድን ነው የምትፈቱት? የሚገርመው በፊት ስንጣላ
ሳንነጋገር እንታረቃለን። ለምሳሌ አሁን እንጣላለን አይደል? አዎ ትዳር ላይ ተባለ እስከ ሳምንትም የተኮራረፍንባቸው ጊዜዎች አሉ። እንደዛ ስንኮራረፍ ከደወልኩላት ትመጣለች፣ አዲስ ነው የሚቀጥለው። እንደዛ ባለፈው እንደዚህ ብለን ተነጋግረን አናውቅም። አሁንም ላይፋችን ላይ የሆነ ነገር ሲፈጠር ወይ እሷ ዝም ትላለች ወይ እኔ ዝም እላለሁ። ያልፋል ነገሩ። ካለፈ በኋላ አይ ቲንክ ከጓደኝነት ጀምሮ ያመጣነው ልምድ ስለሆነ አንዳንድ ጊዜ ረጅም ዓመት መቆየት ጥሩ ነው። ትታወቃለህ። በደንብ ተዋውቀን ነው እንትን ያልነውና ብዙ አሁን የሆነ ነገር ስትናገር እኔን ለማናደድ እኔን ለመጉዳት እኔን ለማጥቃት ነው ብዬ አይምሮዬ ስለማይነግረኝ ጀስት ያቺ ሞመንት ካለፈች በኋላ ነገሩን ተዋል። አሁን እንግዲህ እያጠቃለልና ብዙ ጨዋታዎች ብንጫወት ደስ የሚያማምሩ ሁለት ልጆቻችን የመጣችሁ በጣም አመሰግናቸዋለሁ። መልእክት ይኖራቸዋል ብዬ አስባለሁ። ወደ መጨረሻ ፍቅራችሁን ተገላለጹ የሚል አንዳንድ ጥያቄ አለኝ። ደስ በሚል መንገድ ትገልጻላችሁ ፍቅራችሁን። አሁን ግን መልእክት ካላችሁ የተሰማችሁ ባለቤቱ የተሰማው ስሜት አለ ማስተላለፍ የምትፈልጉት ነገር ካለ ለቤተሰብም ለሶሻል ሚዲያውም አካባቢ ላሉ ሰዎች እንደ ትዳርም እንደ ተቋምም ልጆች እንዳሏቸው ሰዎች ማለት የምትፈልጉት ነገር ካለ? እኔ ምን አለ መሰለሽ ሶሻል ሚዲያ አሁን ይሄ ቫይራል ከመውጣቱ በፊት እሞክር ነበር እና መሞከር የምፈልገው ይሄ ቀጥ ያለ የህይወት መስመር ብዙ መወድ ሰው አይደለሁም። ለምሳሌ አደግኩ፣ አገባው፣ ወለድኩ፣ ሞትኩ የሚባለው ሰውዬ ባልሆን ደስ ይለኛል። ብዙ የራሴ ዓላማዎች አሉ። ከዚህ በኋላ ላሳያችሁ እችላለሁ የብዬ ሄደ ሲመጣና ብዙ ጊዜ የኔ አካውንት ቫይራል ቢወጣ ብዙ ማድረግ መፈለጋቸው እንደ ሀገር ማድረግ መፈለጋቸው ፕሮጀክቶች ስለነበሩኝ ያንን ፕሮጀክት በዚህ ውስጥ ማስኬድ እፈልጋለሁ። አይ ቲንክ ጊዜው ነው፣ እግዚአብሔር ፈቅዷል ብዬ አስባለሁ። ከዚህ በኋላ ያው የምሰራቸው ቪዲዮዎች ላይ ያሉ የዚህኛው ያህል በደንብ ይታይልኝ ነው። አዎ ጥሩ ነገር ነገሩ ከሚመጣ ያህል ጥሩ ነገሩን ብንሰራ ብናበረታው ደግሞ ብዙ ነገር ይለወጣል። ጥሩ ነገር ሲሆን ደግሞ እይታው ባይቀንስ ተጋግዘን ደግሞ የተሻለ እንደ ሀገር ተባብረን የተሻለ ነገር የተሻለ ብንረዳዳ ይሄ ነው መልእክቴ። ያው ይቅርታ ግን መጠየቅ እፈልጋለሁ። ትልካልሽ ሰውን በደስታ ቆሜ ይቅርታ መጠየቅ እፈልጋለሁ። የኢትዮጵያን ሕዝብ ያው የከፋችሁ ዓላማውን እንደምትረዱ እርግጠኛ ነኝ። ያው ይሄ ነው መልእክቴ። አሁንም ከሷ ጀምራው እንዳይባል። አዎ አሁን እሷን እንባዋን እንደዚህ በማፍሰሴ በጣም ይቅርታ። ደስ ስትሉ ልቀፋችሁ እግር የሚስምባል ወይኔ ተላጨፍ ይባለ በጣም ረጅም ዓመት ከዚህ በላይ እንደምትኖሩ አምናለሁ። እንዴት የተፈተነ ነገር ምን ተሰማሽ? የዓለም ሕዝብ እያየ እግርሽ ስር ሆኖ ይቅርታ ጠይቅ። ይሄ ሌላው ደስ ያሰኘኝ ዝቅ ማለት አለበት ብዬ ነው እና እሱን ዝቅ ማድረግ ከፍ አያደርገኝም እና አለመግባባት ነው። እያየሽ ነገር ደስ ያለሽ ማልቀስም ይቻላል እዚህ ጋር ፍቅር መግለጽ ስለሆነ አባቴ ማሪ ሁሉ ነገር እናቴ ነገር እና ይሄ ላንተ አይገባህም። የሰው አይን ውስጥ ከተትኩት እና ይቅርታ መጠየቅ ያለብኝ እኔ ይቀርልሽ። ምክንያቱም ዓላማው ትልቅ ስለነበረ ዓላማውን አሳክተናል። ማልቀስ አይጠበቅብሽም። አይ ነው አንቺ የሚሰድቡሽ የሚሰማኝ ስሜት ገባሽ አይደል? ስለዚህ ነገሮች ሆነዋል። እግዚአብሔር ደግሞ ነገሮችን በምን መንገድ እንደሚያመጣው አናውቅም። ስለዚህ ይብሻል። አይንሽ ላይ ደግሞ በደስታ እንጂ በሀዘን እንባም አይጠልቅም። እሺ ማን ነው የምትይው ስትጠሪ? ማሪ። አንተስ ማን ነው? ሮብት። እኔ ዳጊ ነው ናት። ዳጊ ማሪ ምላት አለው ዳጊ ምላት አለው። እኛ ነን እኮ የኔ ንጉሴ ነው አባት እንጂ እናንተ ያው ትንሽ ቆፍጠን ነን።
በጣም 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 አመሰግናችኋለሁ እዚህ ድረስ ስለመጣችሁ። የልጅነት ትዳር ቀላል አይደለም ብዬ አስባለሁ። የሆነ ጊዜ ቆማችሁ የምታወሩት ታሪክ እንዲኖራችሁ፣ የሆነ ጊዜ ይሄን አለፍን የምትሉት ህይወት ታሪክ እንዲኖራችሁ፣ ይሄ ሁሉ አልፎ የተሻለ ምሳሌ የምትሆኑ ደግሞ ደስ በሚል ሁኔታ እንዳልከው አንተም ብዙ ፈተና ያየህበት ወቅት ነውና ስራ ተሳክቶ የምታስባቸው ነገሮች ሁሉ ሆነው በደስታ ጥሩ ህይወት እንዲኖርህም እመኝልሃለሁ። ዳጊም እንደዛ ወደ ባሻ ብዙ መሆን አያስፈልግም። ጎበዝ ሴት፣ ጠንካራ ሴት ነሽ። ከዚህ በላይ ታማኝ፣ ደስ የምትይ ሞገስሽ የሚጋባ ሴት ነሽ እና ይህንን ጠብቃችሁ ወልዳችሁ ከብዳችሁ ከዛሬ 10 ዓመት ምናምን በኋላ በቃ ስንት ልጆች ደርድረን ቤታችሁ መጥቼ ነው የምጠይቃችሁ። አደር ራሳችሁን ጠብቃችሁ ይህን ትዳር አሳምራችሁ ይዛችሁ እንገናኛለን። ደስ ይላል። እናመሰግናለን። እኛም እዚህ ጋር ብዘሽን ለሰው ያለውን ነገር በግልጽ እንድናወራ ስላደረግሽ ያው የማያውቁን ሰዎች በዛው ጥሩ ጥሩ ይዘት ያላቸውን ፕሮግራሞች እየሰራችሁ አቅርቡ መልእክቴ ነው አይደል? በጣም አመሰግናችኋለሁ ተመልካቾቻችን። እንግዲህ በጣም ደስ ብሎኛል። እኔም በተለይ ደግሞ የተሰማን ስሜት ሁሉ በግልጽ መተው እዚህ ድረስ አክብረውን ትልቁን ተቋም ትዳርን ያህል ነገር በተፈጠሩት ነገሮች ሁሉ ባለማስተዋል ባለማወቅ እንዲሁም ደግሞ ለመልካም በተባሉ ነገሮች ሁሉ ሰው ጋር ደርሶ ቅር ስለተሰኛችሁ እነዚህ በጣም የተዋቡ ብዙ ህልም ያላቸው ጥንዶች ይቅርታ ጠይቀው ሚስቱን ይቅርታ ጠይቆ ልጆቻቸውን ይዘው አክብረው እኔን ሳይሆን ህዝብንም ጭምር አክብራችሁ ቅር ያሏችሁን ሰዎች እሷ ለአንተ ስታዝን አንተ ለእሷ እንባ ስትጨነቅ ያየሁት ነገር በጣም ልብ የሚሞላ ነው። ስለመጣችሁ በድጋሚ አመሰግናለሁ። መልካም ሰንበት ይሁንላችሁ። አመሰግናችኋለሁ። አሸናፊነት ነው የጠይም ሴት ሚስጥር የጠይም ሴት